ጠላትህን ከመፍራት ወዳጅህን ፍራ የሚባለው አባባል እንግዲህ ወዳጅ መስሎ ከሚጎዳ ጓደኛ ይጠብቃችሁ እያልኩኝ እንደተለመደው እንግዲህ የነ ብሩኬና የነ ርብቃን ጉዳይ እየላችሁ መጥቻለሁኝ። ይህን አስተማሪና ምርጥ ድራማ እየተከታተላችሁኝ ጠብቁኝ ማለት ነው። እንግዲህ ባለፈ የነ ርብቃ ቤት ተቃጥሎ ሚጣ ድንገት ባልታሰበ ነገር ወርቃ ወደ ሆስፒታል ገብተው እነ ብሩኬን ማሳከሚያ ስላጡ ወደ ትርስቴ የደውለው የገንዘብ እርዳታ እንደምታደርግላቸው አይተን ነበረ። ትርስቴም እንግዲህ አብሽሩ መጥተው ብላ አበሸራቸው። ወደ ሆስፒታል ስትከትል ሚኪ አብሬሽ ነው የምሄደው ብሎ ተከትሏት እንደሄደ አይተናል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አለሁ አልሐምዱሊላህ። እንዲሁም ክርስቲያን ወገኖቼ ሰላም ጤና ይስጥልኝ ብያለሁ። ለቻናል አዲስ የሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። እንዲሁም ነባሮቹ ላይክ ሼር እያደረጋችሁ እንደተለመደው ኮሜንቱን አሸብርቁት ትላለች የፖዚ ሸጋናት። ዛሬ እንግዲህ እየላችሁ የመጣሁት የሚጣ ጉዳይ ምን ደረሰ? ሚጣ እንዴት ሆነች? ብሩኬስ እንዴት ሆነ? እነ ሚኪ አገኙት ወይ አጠቁት ወይ? የገንዘቡስ ጉዳይ ምን ደረሰ እያላችሁ ለተጨናነቃችሁ የብሩኬ ወዳጆች እና ለዚህ ምርጥ ድራማ ተከታታይ ፊልም በጉጉት ለምትጠብቁት እንግዲህ አንዳንድ ነገር አበስራችኋለሁ ማለት ነው። ሚጣ እንግዲህ ያለቻቸው ያችሁ ኮሳሳ ቤታቸው ነበረች እና እስራ ቦታ ሆነው ያንን የቤታቸውን መቃጠል መርዶ ትሰማ ድንገት ራሷን ስታ ወድቃ ነበረ። እሷንም ይዘው ወደ ሆስፒታል ሄደው ጋሼና ብሩኬ ወደ ትርስቴ የገንዘብ እርዳታ እንደምታደርግለት ነግረው ነበርና እንድትረዳው ይደውልላታል። ትርስቴም አላሳፈረቻቸውም። አብሽሩ መጣሁ ብላ ወደ ሆስፒታል ከሚኪ ጋር ታቀናለች። ወደ ሆስፒታል በሚያቀኑበት ሰዓት ብሩኬና ጋሼ እንግዲህ በጣም ተጨናንቀው ጋሼ ያደራ ልጅ እኮ ናት፣ እንዴት ነው ያኔ ወላይ ስትሆኑ ክፉን ነገር እየተመኙ ነበረ። ምኗን ይሆን ራሷን መቷት ይሆን ደም ፈሷት ይሆን እያሉ ነበር። አይ ጋሼ ደም ቢፈሳ ጭንቅላቷን እኮ ድንጋይ ቢመታት ደም ይፈስ ነበረ ይላል ብሩኬ። አይ ምን ታውቃለህ ውስጥስ ፈሶ እንደሆነ ሲለው፣ አረ ጋሼ በስማን በል ከባድ እኮ ነው፣ እንደዛማ አይሆንም፣ ለምን ክፉን ነገር ትመኛለህ ይለዋል ጋሼ ብሩኬ። ጋሽ ምን ላርገው ብለህ ነው? ያደራ ልጅ ናት፣ በሰማይ ቤት እናቷ ትጠይቀኛለች እያሉ በጣም ተጨንቀው ነበረ። እንግዲህ ብሩኬና ሚኪና ትርስቴም እንግዲህ ወደ ሆስፒታል እነሱ ወዳሉበት ይሄዳሉ፣ ይገናኛሉ። ትርስቴም ጋሽን ትጠየቃቸዋለች። ባሌ ነው ብላ ታስተዋወቃቸዋለች። የትርስቴ ባል ነኝ ብሎ ብሩኬም ሚኪም ራሱን ያስተዋውቃል። ነገረችኝ እኮ ይላሉ ጋሽ። መቼም ያው አልተወጣላቸውም የሚኪን ሴራ ስለሚያውቁ ማለት ነው። እንግዲህ ስለ ርብቃ እየጠየቀቻቸው ነበረ። ትርስቴ ምን ሆና ነው እያለቻቸው፣ አይ ድንገት ወርቃ ነው ወደ ሆስፒታል ይዘናት የመጣ ነው ብለው ያስረዳታል ብሩኬ። እሷም በጣም ትደናገጣለች እና ወዲያውኑ የርብቃ ቤተሰቦች ናችሁ ብሎ ዶክተሩ ይጦሯቸዋል። ከዛ አዎ እኛ ነን ብለው ይቀበላሉ። እንግባ ተባብለው አይ ጋሽ ቅደሙ አንቱ እየተባለው ሁላችንም ከምንገባ አንቱ ብሩኬና ጋሽ ቅደም ግቡ፣ እኛ እዚሁ እንጠብቃችሁ ይላሉ። እዛው ይጠብቋቸዋል። ጋሽና ብሩኬ ይገባሉ ወደ ዶክተሯ ጋር ማለት ነው። ዶክተሯም እንግዲህ የልብ ህመም እንደሆነ ትነግራቸዋለች። ጋሽ በጣም ይደናገጣሉ። እንደው ምን አይነት በሽታ አገጠመብኝ ምን አይነት እያሉ፣ አይ ጋሽ ምንም አይደለም ቀላል ነው፣ የእሷ በሕክምና የሚድን ነው፣ አይዞህ ብላ ዶክተሯም ታጥናናቸዋለች። በደንብ መርምራችኋታል ይላሉ። አዎ በደንብ መርምረናታል፣ ችግር የለውም እያሉ ያው የአባት ነገር ደጋግመው ይጠይቃሉ። ዶክተሯም እንግዲህ በተቻላት አቅም አስረድታቸዋለች መድኃኒት መግዛት እንዳለባቸውና ርብቃን በደንብ መንከባከብ እንዳለባቸው፣ እንክብካቤ እንደሚያስፈልጋት፣ በደንብ እረፍት እንደሚያስፈልጋት ይነግሯታል። ተነግራቸዋለች። ብሩኬም እንግዲህ እንንከባከባለን ችግር የለውም ብሎ ያንን ይቀበላሉ። ወረቀቱን ይዘው እንግዲህ ወደ ትርስቴና ወደ ሚኪ ያቀናሉ። ትርስቴና ሚኪን እንግዲህ ይቅርታ ያንን መድኃኒት እንዲገዙላቸው እኛ ከሚጣ ጋር ወደ እንጠብቃችሁ ጉዙና ነው ሲባባሉ ትርስቴና ሚኪ እንግዲህ እኔ ገዝቼ ልንጣ አንቺ በዚህ በፀሐይማ አትሄጅም እየተባባሉ በመተዛዘን እንግዲህ ሚኪ መድኃኒቱን ሊገዛ ይሄዳል። ትርስቴም አብራቸው ተከተላ ወደ ጋሽና ወደ ብሩኬ ጋር ተከተላቸው ወደ ርብቃ ጋር ይገባሉ። ርብቃን ገብተው እንግዲህ ሲያናግሯት
ስለ ቤቱ ተጠየቃቸዋለች። ደህና እንደሆነች ያውቃሉ። ቤቱ እንዴት ነው? በጣም ተቃጥሏል ወይ? እንዴት ሆኗል? እያለች አይ እስካሁን አላየነውም ነበረ ተደናግጠን አንቺ ጋር ነበርን ይላታል ብሩኬ። ትርስቴ ስለ ቤታቸው መቃጠል አታውቅም ነበርና በጣም ተገረመች ማለት ነው። እኛ ያንቺ ህይወት ነው እንጂ ያሳስብን በዚህ ሰዓት ስለ ቤት የምታወሪበት ሰዓት አይደለም ይላታል እንግዲህ ብሩኬ ረብቃ ማለት ነው። ከዛ ትርስቴም ገርሟት ብሩኬን ትጠራዋለች። ለምንድን ነው ቤታቸው መቃጠሉን ያልነገርከኝ? ትለዋለች። አይ ተደናግጬ ነው ያልነገርኩሽ ይላታል። እንግዲህ ቤታቸው ስለተቃጠለ አንድ ነገር ላስቸግርሽ አንቺ ጋር ቢያርፉ ይላታል። ችግር የለውም ለአንድ ቀን ያርፋሉ እኔ ጋር ትለዋለች። እንግዲህ ትርስቴም አይ ለአንድ ቀንም ላይሆን ይችላል ይላታል ብሩኬ። እንግዲህ ያው ቤታቸው ስለተቃጠለ ማረፊያ የላቸውም አይደለም። እሷም እንግዲህ ያንን እናየዋለን ብላ አብሽር ብላ ተቀበለዋለች። እንግዲህ ለጋሸም ይነግረዋል። ወደ ትርስቴ ጋር ሄዳችሁ ታርፋላችሁ ይለዋል። ብሩኬማ ነው ጋሸም እንግዲህ ሀይ ሰው እንዳናስቸግር ምናምን፣ አረ ችግር የለውም ምንም የምታስቸግሩት ነገር የላቸውም ትላለች። እንግዲህ ትርስቴ ማለት ነው። ከዛም ቤቱን ማየት ስላለበት የተቃጠለውን ቤት ብሩኬ ወደዛ ያቀናል። ሚኪም እንግዲህ መድኃኒቱን ገዝቶላቸው ይመጣል። ብሩኬ እናንተ ይዛችኋት ወደ ቤት ሂዱ እኔ ቤቱን ልይ ብሎ ወደ ተቃጠለው ቤት ያመራል ማለት ነው። እንግዲህ ትርስቴ ጋሼንና ርብቃን ከሚኪ ጋር ይዛ ወደ ቤት ታቀናለች። ሚኪም እንግዲህ ያው ሰው ገንዘብ ላይ የተደበለ ሰው ያንኑ ገንዘቡን የሚወስዱበት ነው እና የሚመስለው የራሱ ስላልሆነ ማለት ነው ሰው ላይ መለጠፍና የሰው ገንዘብ ላይ መንጠልጠል ሁልጊዜም በቃ እረፍት አይሰጣችሁም። እንቅፋችሁን እንደነሰው ነው እንግዲህ ተነኮተታቸው መጡ ሊነጥቁኝ ነው ሊያስወግዱኝ ነው ብሎ እንግዲህ በጣም እየተጨናነቀ ነበረ። ራሱን ጓደኛው ጋር ተከሰት ጋር ደውሎ ራሱን በቃ ሊዘርፉኝ ነው እስከ ማለት ድረስ ደርሶ ነበረ። ወደ ቤት ገብተው እንግዲህ ከነብ ላይ አላልኩም እንግዲህ በአረበኛ ሶፋ ላይ እንግዲህ አረፍ ትበል ብላ ትርስቴ ታሳርፋታለች። እንግዲህ ልጆቹም ከትምህርት ቤት ይመጣሉ። እነማን ናቸው እያሉ እናታቸውን ሰላም ካሉ በኋላ ጥያቄያቸውን ያቀርባሉ ማለት ነው። እሷም ዘመዶቻችን ናቸው ብላ ተዋወቋቸው ትላለች። ጋሼም እንግዲህ ጋሼ ዘነበም ምንድነህ አንተ ብሎ ሲጠይቀው የብሩኬ አባት ነኝ ይላል። እንዲህ የአባቴ አባት እኮ ሞቷል ይላል። ልጁም አይ እኔ እንግዲህ የብሩኬ አባት ነኝ ብለው ጋሽ ዘነበም እንግዲህ ራሳቸውን ያስተዋውቃሉ። እንግዲህ ሴቷም ልጅ ነው ያጠገቤ ተቀመጪ እያሉ ተረት ተረት እያጨዋወቷት ነበረ። ከዛም ወንዱ ልጅ እንግዲህ ወደዛው የባለፈው እኔ ልጆች መሆኔን ተጠራጥሬ ያለሁ ያለው ጭንቅላቱ ላይ ሰምቶ ነበርና ያ ስለተፈጠረበት እንዴት አባት አለው እያለ በእናቱም በአባቱም ትንሽ ቂም ይዞ ነበር ማለት ነው። ከዛ ወደ ሚኪ ይጠራውና ወደ ሚኪ ጋር ይሄድና እሳ ላይ የተቀመጡትን ሰዎች አያቸው። የብሩኬ አባት ነኝ አሉ። እኔ የአባቴ አባት እንደሞተ አውቃለሁ ይለዋል። አዎ ዋሽተው ሆነው እንጂ የብሩኬ አባት ሞተዋል። ይቺ ደግሞ የብሩኬ ሚስት ናት። እናንተን እኮ የማይወዳችሁ ይችን ስላገባ ነው ብሎ እንግዲህ ልጅ ጭንቅላት ላይ ይጽፋል ማለት ነው። የሚኪ ሴራ እንግዲህ ልጆቹን አይወድም እያለ እንግዲህ ለልጆቹ እንዲያምኑ አድርጓል ማለት ነው። ያም ልጅ እንግዲህ የባለፈው እንትን አለበት እንደገና ሁለተኛ ጨመረለት ማለት ነው። ከዛም ምን ምግብ መብላት አለብሽ ምን ልስራልሽ ብላ ትርስቴ ትጠይቃታለች። እሷም አልበላም ትላለች። ጋሽ ዘነበም እንግዲህ በአንቺ ምርጫ መድኃኒቷን መውሰድ ስላለባት በአንቺ ምርጫ ስሪላት ይላሉ። ያንን ምግብ ይዛ ሰርታ ትመጣለች። ቤት ትባልም አልበላም ብሩኬ ሳይመጣ ትላለች። ጋሽ ዘነበም እሱ ሲመጣ ነው እኛ በአንድ ነው መብላት የለመድ ነው ይላሉ። አረ መድኃኒቱን እንድትወጥ ነው ይላሉ። ይንጣ ይደርሳል ብለው ወደው ብሩኬ ይመጣል። ብሩኬም እንግዲህ እየጠበቅንህ ነበረ ብለው ምግቡን አንድ ጋር ለመብላት ሳህን ልጨምር ትላቸዋለች። እኛ በአንድ መብላት ነው የለመድ ነው ይላሉ። እሷም እንግዲህ ትሪ ላንጣላችሁ ብላ ትሪ ወደ ማንጣት በትሪ ታመጣላቸዋለች። ከዛ ጋሽም እንግዲህ ልጆቹስ ብለው ይጠይቃሉ። አንዴ ልጆች መጥተዋል እንዴ ይላሉ። አዎ ምግቡን እንብላና ገብተህ ታያቸዋለህ ትለዋለች ብሩኬ ትርስቴ። ያንን ምግብ እንግዲህ
ይበላሉ ማለት ነው። ያን ምግብ ሲበሉ ጋሸም እንግዲህ የቤታቸውን ጉዳይ እየጠየቁ ነበረ። ቤቱ እንዴት ነው ተቃጥሏል ሲሉ፣ አዎ ቤቱ ተቃጥሏል፣ ምንም የተረፈ ነገር ይላል። የኛ ቤት ብቻ ነው ዋላ አካባቢው ነው ብለው ጋሽ እንግዲህ ጥያቄያቸውን ያቀርባሉ። የኛ ብቻ አይደለም 3 ቤት ነው የተቃጠለው፣ የተጎዳችም ልጅ አለ ሆስፒታል የገባች ብሎ የሚያሳዝን ነገር ይነግራቸዋል። ብሩኬም እንግዲህ ወደ ልጆቹ ክላስ ያቀናል። ልጆቹ ሴቷ ልጅ ዘላ ስታቅፈው ወንዱ ልጅ ያቂም አለበትና በልጅ አሚሮ እያሸከመው ተንኮላለና ሚኪ ያንን ልጁ አላቅፈውም ይለዋል። ለምንድን ነው አልናፈቅሁም እንዴ ቢለውም ትቶት ይወጣል። ትርስቴም እንግዲህ ምን አድርገው ነው ልጁን ምን ተናግረው ነው ብላ ደረጃ ላይ ከሱ ጋር ሲጨቃጨቁ ጋሼ ይመጣሉ። ምንድን ነው የምትጨቃጨቁት ይላሉ። ደግሞ ይህን ጭቅጭቃ ደግሞ ይህንን ምን እንዳይሰሙ ይላሉ። አንቺ ነሽ ጥፋተኛው፣ አንተ ነህ ጥፋተኛው እየተባባሉ እዚህ ጋር ሀቂቃውን ጥፋተኛዋ ትርስቴ ናት። የእሱን ጓደኛ ባታገባ ሚኪ የሆነ ችግር በደረሰበት ሰዓት ይሄ ሁላ ባልመጣ ነበር ማለት ነው። እንግዲህ ሚኪም ብሩኬን ማስወገድ እንዳለበት ተነኮተታቸው መጡ። እሱ ካልተወገደልኝ ዋጋ የለውም፣ እሱ ተወግዶ ቢሆን እንጂ ቤተሰቡ አይመጣም ነበር ብሎ እንግዲህ ለተከሰተ ያማክረዋል። አንተ መቼም አታደርገውም ብሎ ሌላ ሰው ይቀይራል ማለት ነው። ያ ሰው እንግዲህ የሚቀይረው የብሩኬ ጓደኛ ይሆናል ብለን ባለሙሉ ተስፋ ነን። ሙሉ መረጃውን ሰጥቶታል። ተከሰተም እንግዲህ እንዴት ታምነዋለሁ ይህን ሰው ሚስጥርህን ይጠብቅሃል ወይ ብሎ ይለዋል ማለት ነው። አምንበታለሁ እንደሚጠብቅም ብለው እንግዲህ ያን መረጃ ይሰጣል ማለት ነው። ትርስቴም እንግዲህ እዚህ ቤት ፈለጋችሁ ቀን ድረስ መኖር ትችላላችሁ ብላችኋለች ነጋሸንም ማለት ነው። በቀጣይ እንግዲህ የብሩኬ ጓደኛ የብሩኬን ያጠፋዋል የተባለው ሰውዬ የብሩኬ ጓደኛ እንደሚሆን ምንም ጥርጥር የለውም። ምክንያቱም መልካም ላይ ነው የሚጥላችሁ፣ በምን እንደሚከፍላችሁ አያስታውቅም ማለት ነው። የነ ሚኪ ሴራ እንግዲህ እንደሚጋለጥ ግልጽና ግልጽ ነው። እነጋሽም እንግዲህ ብሩኬም ከነ ቤተሰቦቹ እንደገባ ከዛ ቤት እንደማይወጣ ተስፋለን። ይህን ምርጥና አስተማሪ ድራማ በደንብ እየተከታተላችሁ ላይክ እያደረጋችሁ ተከታተሉኝ። አብሬያችሁ የቆየሁት እኔ ፎዚ ሸጋናት ነበርኩኝ። በቀጣይ እስከምንገናኝ ሰላም ቆዩልኝ። ባይ ባይ።